አሁን የሳችሁ ፎቶ አይደለምን? እንግዲህ ሀገር የቆመችው በማን ነው? በጀግኖቻችን ነው አይደለ? ጀግኖቻችንን ካላከበርን ማንን እናከብር እንችላለን? ኢትዮጵያ ሲጀመር የተገነባችው በደምና በአጥንት ነው። ፎቶ የጀግናው የአርበኛ በላይ ዘለቀ ፎቶ ሳይሆን የደጃዝማች ኮሎኔል ዘውዴ ጥላሁን ትክክለኛ ፎቶ ነው ማለት ነው። ዘውዴ ጥላሁን የጎራው ባላ ጣሊያን ቡናቶ ሲገለው ሱሱ አጠጣው ዘውዴ በመትረየሱ ዘውዴ ጥላሁን ሶልዳቶ ደፊው ዘውዴ ጥላሁን ባንዳ ገፋፊው የስቴው ነበልባል የሳት ጉማጁ አጭዶ ከመረው ጣሊያንን በጁ። ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ዛሬ በደጃዝማች ኮሎኔል ዘውዴ ጥላሁን መኖሪያ ቤት ውስጥ እንገኛለን። የተገኘንበት ዋነኛው ዓላማም ለሁለተኛ ጊዜ ጣሊያን ልትወረን ስትመጣ በወቅቱ የለበሱትን ልብስ እንዲሁም ደግሞ የተሸለሙትን ሽልማቶች ለሰራዊት ሙዚየም ሊያስረክቡ ስለሆነ የርክክብ ፕሮግራም ላይ ነው የምንገኘው። ስለዚህ ከዛሬ በኋላ እነዚህ የተከበሩ አልባሳት ከመኖሪያ ቤታቸው ወጥተው ወደ ሰራዊት ሙዚየም ይሄዳሉ ማለት ነው። ይህም የሚሆነው ዋነኛው ምክንያቱ ትውልድ እንዲዘክራቸውና ከትውልድ ትውልድ ደግሞ የሰሩት ገድልና ታሪክ ለኢትዮጵያ ያበረከቱት አበርክቶት እየተወሳ እንዲኖር ነው። ስለዚህም ዛሬ በመላው ቤተሰቦቻቸው በተገኙበት ልጆቻቸው የልጅ ልጆቻቸው በተገኙበት ታሪካቸው ተነግሮ ትልልቅ አርበኞች ኢትዮጵያን ያገለገሉ ኢትዮጵያን ከወራሪ ኃይል የታደጉ አርበኞች በተገኙበት ተገኝተን ዛሬ እንደዚህ አይነት ያማረ ፕሮግራሞችን አድርገን ይህንን የከበረ ልብሳቸውን በወቅቱ የሚጫሙትን ጫማ የሚለብሱትን ልብስና የተሸለሙትን ሽልማቶች ሳይቀር ከመኖሪያ ቤታቸው ወደ ሰራዊት ሙዚየም ተበርክቶ ከአሁን በኋላ እነኝን የደጃዝማች ኮሎኔል ዘውዴ ጥላሁንን አልባሳት የምታገኙት በሰራዊት ሙዚየም ውስጥ ነው ማለት ነው። ስለዚህ ከአሁን በኋላ የሰሩት ገድል ሁሉ እየተነገረላቸው ከትውልድ ወደ ትውልድ እየተቀባበለ ይኖራል ማለት ነው። ስለዚህ እንደዚህ አይነት ትልልቅ ገድል ሰርተው አልባሳቶቻቸው ሽልማቶቻቸው በየቤቱ ያሉ ጀግኖች ካላችሁ በቴሌቪዥን መስኮት ስታዩ እናንተም በዚህ መልኩ ያማረ ፕሮግራም አዘጋጅታችሁ ለሰራዊት ሙዚየም እነኝን የመሳሰሉ ልብሶችና ሌሎች ቅርሶችን እንድታስረክቡ ጥሪያችንን እናስተላልፋለን። ቆይታችን ይቀጥላል። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። እናወድሳታለን። ሰላም ሰላም፣ እንደምናችሁ አክብራችሁ ስለመጣችሁ በጣም ነው የምናመሰግነው። የዛሬ በጣም ታላቅ ስራ የምንሰራበት ቀን ነው። ታላቅ ሰው በእንደዚህ ተመስግነው የታሪክ አሻራቸውን በሚውዚየም ለማስቀመጥ ስለተፈቀደልንም በጣም እናመሰግናለን። እንዲህ አይነት አስተሳሰብ በመኖሩም በጣም እናመሰግናለን። ዘውዴ ጥላሁን የጎራው ባላ ጣሊያን ቡናቶ ሲገለው ሱሱ አጠጣው ዘውዴ በመትረየሱ ዘውዴ ጥላሁን ሶልዳቶ ደፊው ዘውዴ ጥላሁን ባንዳ ገፋፊው የስቴው ነበልባል የሳት ጉማጁ አጭዶ ከመረው ጣሊያንን በጁ የተባለላቸው አባባ ሁልጊዜም ከልባችን ውስጥ አይወጡም። ሁልጊዜም እናስታውሳቸዋለን። ሁልጊዜም በማንነታችን ውስጥ አሉ። የአባባ የጦር ሜዳ ውሎ እጅግ ብዙ ነው። እንዘክረው ብንል ራሱን የቻለ አንድ ድጉስ ያለ ትልቅ መጽሐፍ ነው። በተለይ ደግሞ የአዲስ ዓለም ምሽግ ከጀነራል ጃገማ ኬሎ ጋር ከወንድማቸው ከኃይለ ጊዮርጊስ ጥላሁን ጋር ከሌሎችም ብርቅ ድንቅ ኮከብ ኢትዮጵያውያን ጋር በመሆን የአዲስ ዓለም ምሽግን ያፈረሱበት ከ3000 በላይ እስረኞችን ያስለቀቁበት ገድል የሚሰራው ቢገኝ ከሆሊውድ ፊልም ያላነሰ ፊልም ነው። የማያንስ ነው። ቁጭ ብለን
እዚህ በራፍ ላይ ተማሪ ያለሁ አብረን ስናወራ ሲነግሩኝ ፊክሽን የምሰማ ነው የሚመስለኝ። እውነትን የዛ ቦታ ቢሆን ያንን ነገር አደርገዋለሁ ወይ ብዬ ነው የማስበው። ይህ ብቻ አይደለም። አባባ ወታደር ብቻም አልነበሩም። ከ75 ከ80 በላይ ልጆችን ከደጓ ባለቤታቸው ከወይዘሮ ላንሳ ኃይለ ሥላሴ ጋር በመሆን ከ75 ከ80 በላይ ልጆችን እኔን ጨምሮ ያስተማሩ ያሳደጉናል። ወታደራዊ ሕይወታቸው ሲዘከር የሲቪል ሕይወታቸው፣ ደግነታቸው፣ አባትነታቸው፣ ማንነታቸው ለዛሬ ማንነት ያበረከቱትን ማንነታችን ያበረከቱልንን አስተዋጽኦ ማናችንም አንረሳም። እዚህ ቦታ ቆሜ እንደ ልጅነቴ አባብዬ ነፍሶትን በገነት ያኑረው ነው የምለው። አመሰግናለሁ። ቅርስ አለን እንደዚህ ልናስረክብ ነበር ሲሉን በጣም ባጭር ጊዜ ማለት ነው የተሰማኝን ደስታ መግለጽ አልችልም። እንግዲህ የተከበሩ ደጃዝማች ዘውዴ ጥላሁንን በሳቸው ምክንያት ነው ልናቃቸው የቻልነው። የተሰማኝ ስሜት ምንድን ነው? እማናቃቸው በጣም ብዙ አርበኞቻችን አሉ፣ ለሀገራችን መስዋዕትነት የከፈሉ ኢትዮጵያን ለዚህ ያበቁ፣ ለኛ የሰጡን፣ ጀግንነትን ያወረሱን እና ይሄን ታሪክ በእነርሱ ምክንያት ነውና ልናቅ የቻልነው። አሁንም በድጋሜ ሞራል እንድትሰጡልኝ አሳስባለሁ። ከቢንያምም ጭምር ማለት ነው። ወጣት ቢንያም መጽሐፍ ስለ አርበኛ በላይ ዘለቀ መጽሐፍ ጽፏል። እሱን ጽሁፍም አንበናል፣ በዛም እናውቀዋለን። በአካልም ከወይዘሮ ሙሉ ብርሃን ጋር የመጣውና ትልቅ ምስጋና አለን። እንግዲህ እነዚህ አርበኞቻችን ለሀገራችን ትልቅ መስዋዕትነት የከፈሉ ናቸው። የጣሊያን ወረራ እንግዲህ 5 ዓመት በቆየበት ጊዜ ሀገራችን እንዳንገዛ ከነጭ ወራሪ ያዳኑን፣ በደምና በመስዋዕትነት ሀገራችንን ያስረከቡ ጀግኖች አባቶቻችን ናቸው። ምንጊዜም የአፍሪካም ጭምር ኩራት ናቸው። በአፍሪካ ጭምር ብቻም ሳይሆን በዓለምም ጭምር ኩራቶቻችን ናቸው። እነዚህ አልባሳት እንግዲህ ስናስብ ደጃዝማች ዘውዴ ጥላሁን አልሞቱም ማለት ነው። በአካል አሉ። ስጋቸው ቢለይም ታሪካቸው፣ ህይወታቸው ግን ከነ አልባሶቻቸው ጭምር ከነ ሜዳሊያዎቻቸው ጭምር ከነ ሁሉም ጭምር ታሪካቸው አለ። ወጣቱ ከነዚህ በጣም ብዙ ይማራል ማለት ነው። ስናስጎበኝ ደጃዝማች ዘውዴ ጥላሁን ማን ናቸው፣ መቼ ምን አበርክቶ ሰጡ የሚለውን ጭምር ዝርዝር እናወርሳለን ማለት ነው። ይሄ ትልቅ ታሪክ ነው። ሀገር የምትኮራው በታሪኳ ነው። ሀገር የምትኮራው በአባቶቻችን በአርበኞቻችን ነው። ደምና አጥንት መስዋዕትነት ተከፍለውን እዚህ የደረስነው ሲባል ቀላል ነገር አይደለም። ዘመናዊ ሰራዊት ባልነበረበት ጊዜ፣ መኪና ባልነበረበት ጊዜ፣ ሙሉ መሳሪያ ባልነበረበት ጊዜ፣ ትጥቅ ባልነበረበት ጊዜ ዘመናዊ ጦር መሳሪያ ታጥቆ በምድርም በአየርም ከየሰፈሮቻቸው ተጠራርተው ዘረ ሃይማኖት ሳይለያቸው አንድ ሆነው ወራቶቹን ተጉዘው በባዶ እግራቸው እሾህ እየወጋቸው እዚህ አድርሰዋል። ከኛ አርበኞቻችን የምንማረው ይሄን ነው። ሙዚየማችን ሲጎበኝ የምናስጎበኘው ይሄን ታሪክ ነው። ቀላል አይደለም ማለት ነው። ስለዚህ ቅርስን ማስረከብ እንደ ቀላል ነገር ልናየው አይገባም። ታሪኮቻችን በሙሉ የሉም፣ ቅርሶቻችን በሙሉ የሉም። ይሄ አንዱ መንገድ ነው ማለት ነው። ይሄን ለማድረግ ደግሞ በእውነት ልብን ይጠይቃል፣ እምነትን ይጠይቃል። ይሄን ስላደረጋችሁ አሁንም በጣም ኩራት ይሰማኛል።
ስለዚህ እኛ አባታችን አርበኛ ደጃዝማች ዘውዴ ጥላሁን ከአርበኝነቱ ባለፈ ሀገራቸውን ዘመናዊ ጦር ሚኒስቴር ከተቋቋመ ጀምሮ ደግሞ ከመቶ አለቃ ጀምሮ እስከ ኮሎኔል ድረስ የደረሱ ናቸው። ይሄን አናቀውም። ይሄን ትውልዱ ሊያውቀው ይገባል። ሌሎቻችሁም ትልቅ መልእክት አስተላልፈዋል። ወይዘሮ ሙሉ ብርሃን አምጡ ቅርሶችን ቤት ከሚቀመጥ ሳጥን ላይ ከሚቀመጥ እንዲሁ ሲወጣ ወጣቱ ይማራል፣ ተማሪው ይማራል። አሁን ተማሪዎቻችን የአሁኑ ትውልድ ወጣቶች የሚያውቁ ስለሌላ ነገር ነው። ሶሻል ሚዲያው የሚፈጥረው ነገር ተጽዕኖ አለ። ይሄን ቢማሩ ግን ሀገራቸውን የሚወዱ ሀገር እንዴት ነው የተፈጠረችው፣ ሀገር እንዴት ነው የቆመችው ከዛ ይማራሉ ማለት ነው። ከዛ ይማራሉ። ስለዚህ ሁላችሁም በየቤታችሁ ያለውን ማንኛውንም ይሁን ቅርስ አልባሳት ሊሆን ይችላል። ለምን ቢላ አትሆንም? ለምን ጎራዴ አይሆንም? አባቶቻችን በጦር ጎራዴ ነበር አይደለ የሚዋጉት? በዛ ነበር። 3000 ጦር ሰራዊት ሲያስለቅቁ ምን ይዘው ነበር የታጠቁት? ያ ትልቅ ታሪክ ነው። ቅድም ሲገለጽ ነበር፣ ሲዘረዘር ነበረ። ምን ታጥቀው ነበር? ዘመናዊ ጦር መሳሪያ ነበራቸው? አልነበራቸውም። ይሄን ለትውልድ የምናሻገረው ገና ያልተጻፈ፣ ገና ያልተዳሰሰ፣ ገና የማናቀው ብዙ ታሪክ አለ። ይሄን ታሪክ እኛም እንድናቀው ሰራዊታችንም እንዲጀግንበት ትውልዱም ደግሞ ይሄን አደራ እንዲቀበል አደራ ብዬ የማስተላልፈው ማንኛውም ያላችሁን ታሪክ እንድታስረክቡ። ስለተዋወቀን ስለተገናኘን በጣም ደስ ብሎኛል። ከስም እንጀምር። ስሜ ሙሉ ብርሃን ዘውዴ ይባላለሁኝ። የደጃዝማች ዘውዴ ጥላሁን 6ኛ ልጅ ነኝ።
ከኔ በላይ 3 ወንዶች፣ 1 እህት አለችን። 2 ወንድሞቼ በጊዜ ሞተዋል። ቢያዩት ደስ ይላኝ ነበረ፣ ግን እግዚአብሔር አልፈቀደም። ግን እኛ እያለን ደግሞ ይሄን ማቅረባችን በጣም ደስ ይለኛል። የሰራዊት ሙዚየም እንግዲህ ዛሬ የእርሶን የጀግናውን የሀገር ባለውለታውን የደጃዝማች ኮሎኔል ዘውዴ ጥላሁንን በዚህ መልኩ ተረክቦታል እና ምን ተሰማዎት? በጣም ደስ ይላል። ቤቱ ነው የገባው። እሳቸው ህይወታቸውን በሁሉ በወታደርነት ያሳለፉ ናቸው። ወታደርነት የጀመሩ 15 ዓመት ሆነው በጎንፋ በሚባለው በድሮ ጊዜ፣ ከዛ ጊዜ የሰናድር ያዥ ሆነው የጀመሩት። ከዛ ጣሊያን ሲመጣ በግርማዊነታቸው እንትን መሰረት ወደ ክብር ዘበኛነት እንዲገቡ ተደረጉ። እዛ በሆለታ ትሬን ተደርገው ጣሊያን ሲመጣ በአውሮፕላን ኦርሊኮን ተኳሽ በመሆን ሄዱ። በራስ ሙልጌታ ስር ነበር የሚሄዱት። ግን ያው የጣሊያን በአውሮፕላን መደብደብ እና ጤስ ጋዝ መርዝ ጋዝ መጣሉ እንትኑ ሰራዊቱ ተፈታ። ከዛ ደግሞ ለቀው እንደገና በራስ ኃይሉና በራስ መንገሻ ስለሆነው ሲታገሉ ቆይተው በመጨረሻ ጣሊያን እየገፋ ሲመጣ በጎንደር በጎጃም አቋርጠው ሸዋ ጠቅላይ ግዛት ገብተው ወዳደጉበት ቦታ ምጫ፣ አምቦ፣ አዲስ ዓለም ዛኤራ ገብተው ጎሬላ ትግል ጀመሩ አደራጅተው እና እንግዲህ ይሄ ሁሉ አዲስ ዓለም ምሽግ ሲሰብሩ፣ ጀልዱ ምሽግ ሲሰብሩ፣ ሲቆስሉ እንደገና ተነስተው ሲዋጉ ብለው በመጨረሻ ድል ሲመጣ ተመልሰው ጦር ሰራዊት ውስጥ ነው የገቡት። ያው እንደ አንድ ኢትዮጵያ እኔ አመሰግናለሁ። ያው እርሳቸው ሀገራችንን ስላገለገሉና ይሄ እርሶ የ6ኛ ልጅ ኖት፣ ግን ይሄ ልብስ ያው የረጅም ጊዜ የቆየ ነው፣ ግን 70 ዓመት። ስለዚህ ማን ጋር ተቀመጠ? ስንተኛው ልጅ ጋር ተቀመጠ? እስከሚሞቱ ድረስ በ1991 ነው የሞቱት። እስከሚሞቱ ድረስ እሳቸው ጋር ነበረ። ከዛ በኋላ ግምጃ ቤት ውስጥ ነበር የሚኖረው። ከዛ በኋላ ቀበሌ ወሰደው። በጣም በመጥፎ ሁኔታ ነበር ያስቀመጠው። እሱን መጥቼ ከአሜሪካ መጥቼ ፍለጋ ሄጄ ያገኘሁት፣ በሳጥን ውስጥ አገኘሁት። እድለኛ ሌላው ዕቃችን ሲጠፋ፣ ይሄኛው ግን እንዳሸጉና እንዳስቀመጥኩት አገኘሁት። ከሷ አውጥቼ የወይዘሮ አስቴር ባል የሆነው አቶ ታደሰ ዘውዴ የሱ ልጅ እዚህ ነበር የሚኖረው፣ ኖላዊ ታደሰ ይባላል። ባለቤቱ እና እሱ ወስደው አስቀመጡልን ለ5 ዓመት። አሁን ስመጣ ደግሞ ከነሱ ወስጄ እንደዚህ አዘጋጀውና በዚህ ሁኔታ ኖላዊን ባለቤቱን አያኒን አመሰግናለሁ። እንደ መጨረሻ እንደው የሰራዊት ሙዚየም እንደዚህ አይነት ነገሮችን አሰናድቶ ይሄ በተሻለ ሁኔታ ያው ቀደም መርሶ ሲሉት ነበረ ትልቅ ሙዚየም የመገንባት እቅድ አለው። ከዚህ ተጓጉዞ ወደዛ ነው የሚሄደው። ይሄ ጊዜያዊ ነውና እንደዚህ አይነት ነገሮችን የጀግኖቻችንን አልባሳት፣ የተጫሙትን ጫማ፣ የለበሱትን ልብስ ለትውልድ ለማስተላለፍ በዚህ መልኩ እየሰራ መሆኑ ምን ስሜት አሳደረብዎት ለእርሶ? እኔ እንደዚህ ማድረጉን አላውቅም ነበር፣ ግን ሰው ሳማክር የአባባን እቃዎች አትሊንክ ወደ ሙዚየም መግባት አለባቸው ስል ለምን የጦር ኃይሎችን ሙዚየም ቼክ አታደርጊም አሉኝ። አቶ ቢንያምን ብላ ዘለቀ ልጆች ነሱ። እሱን ኮንታክት አደረኩት። እሱ ነገረኝ እና ጀነራል ጥሩነህ ጋር በቀጥታ ወሰደኝ። በደስታ ተቀበለች። በጣም ደስ አላት። ግን ይህ እንደዚህ ኤክስፔክት አላደረጉም ነበረ እና ትንሽ እንትን አድርገን ነበር ቤት ውስጥ ርክክብ ነገር እና እነሱ ፎቶግራፍ ምናምን ወስደው ስታየው በጣም ተደሰተች እና ይህን በሙሉ እኛ ነን ያሰራ ነው እንደዚህ አድርገን ትንሽ እርዳታ እናድርግ ብለን ነው። ምክንያቱም ጊዜ ይፈጃል እነሱ ባጀት አውጥተው ምናምን ከሚል ይህን ሰርተን አቀረብን እና እድለኞች ነን። በአጭር ጊዜ ውስጥ ለአካምፕሊሽ ልናደርገው ቻለን እና ለወንድሞቼ ለእህቶቼ ሁሉ ትልቅ ደስታ ነው። ለእነሱ ብቻ ሳይሆን ብዙ ወንድሞች ብዙ እህቶች አሉ። ስንናገር እንደነበሩ እናትና አባቶቻችን በጣም ሰፊ የሆኑ ነበሩ። ብዙ ልጆች ያሳደጉ ናቸው። ለእነሱ ሁሉ
እንኳን ደስ አላችሁ እላለሁኝ። ያው በድጋሚ እንኳን ደስ አሉት፣ እንኳን ለዛሬ ቀን አደረሱት። ከልብ እናመሰግናለን። እግዚአብሔር ይስጥልን። በጣም እናመሰግናለን። ስለተዋወቅን በጣም ደስ ብሎኛል። ስለተገናኘን ራስዎን ከማስተዋወቅን ጀምር። እሺ፣ እኔ አብይ ዘውዴ ጥላሁን እባላለሁ። በጣም አሪፍ። ስንተኛ ልጅ ኖት? ሶስተኛ አራተኛ ልጅ። ዛሬ ምን ተሰማዎት? እንደዚህ አይነት ወደ ሰራዊት ሙዚየም የአባቶት የሀገር ባለውለታው የጀግናው የአባቶት ልብስ ዛሬ ወደ ሰራዊት ሙዚየም ገብቷል እና ምን ስሜት አሳደረቦት? በመጀመሪያ ደረጃ የተሰማኝ ኩራት ነው። አባቴ ከጣሊያን የፋሽስት ጣሊያን ኃይል ሀገራችንን ሲወር ከህዝባቸው ጋር መታገላቸው መታገል ብቻ ሳይሆን በመሪነት መታገላቸው ድል መጎናጸፋቸው ለእኔ ደግሞ ትምህርት መሆናቸው ይሄ ሁሉ እና ተጨማሪ ሌሎችም ነገሮች በጭንቅላቴ ውስጥ ያሳደሩ ሩህሩህ አባትና ኮኦፕሬቲቭ አባት ከእናቴ ጋር በጣም ኮኦፕሬት አድርገው የብዙዎች ህይወትን የቀየሩ አባት ስለሆኑ በጣም ኩራት ይሰማኛል። እኛ ጋር አብረው ያደጉ ከ71 በላይ የሆኑ ልጆች አድገዋል። ብዙዎቹ ኢንጂነር፣ ዶክተር፣ ለምሳሌ ዶክተር ወልደ መስቀል ኮስትሬ ዓለምን ኢትዮጵያን በስፖርት በዓለም ያስተዋወቀ፣ ዶክተር ተሻለ ሰቦክሳ ሐኪም ነው እሱ፣ ዶክተር ወርቁ ዘውዴ እና ሌሎችም በአግሪካልቸር በኢንጂነሪንግ በብዙ ነገሮች ኤክሰርሳይዝ እንዲያደርጉ እንዲህ አይነት የእውቀት የስዕል የአርት የትምህርት ነገር እንዲሰሩ ከእናቴ ጋር ኮኦፕሬት በማድረግ መንገድ ስለከፈቱ የእሳቸው ልጅ በመሆኔ በጣም እኮራለሁ። አንደኛ ኮኦፕሬቲቭ ናቸው፣ ሁለተኛ ደግሞ ሩህሩህ ናቸው። ብዙ ቦታ ላይ ይጨነቁ ያዝኑ ነበር በአንዳንድ ነገር እና ይህንን ተምሬያለሁ ከእሳቸው። በጣም አሪፍ። የእሳቸውን ታሪክ እንደው በመጽሐፍ ለማጻፍ የታሰበ የታቀደ እቅድ የለም? እኔ ብዙ ጊዜ ዓለምን የማየው ከራሴው አሁን ስለ ራሴ ለምሳሌ ሂውመን ኤሰንስ ዲስካቨር ለማድረግ እየጻፍኩ ነው። በዛ መንገድ ላይ ከአባቴ ጋር ያለኝ ግንኙነት በሂውመን ኤሰንስ ምን እንደረዳኝ ለምሳሌ ርኅራኄያቸው ጦረኛና ሀገራችንን ዲፌንድ ማድረግ ብቻ ሳይሆን ሰው አክባሪ፣ ህዝቦችን አክባሪ፣ ሩህሩህ፣ አንዳንዴ ርኅራኄያቸው በማልቀስ ማኒፌስት አድርጎ ያንን በማወቄ በጣም ደስ ያለኝ በጣም ምኮራባቸው አባት ናቸው። ብዙ ነገር ተምሬባቸዋለሁ። አሁን እርስዎ ሊጽፉ የተዘጋጁት ከእርሶ ጋር የነበራቸውን መስተጋበር ግላዊ ባህሪ ነው። ነገር ግን የህይወት ታሪካቸው ከመነሻ እስከ መጨረሻ ለኢትዮጵያ የሰሩት ገድል ያበረከቱትን አበርክቶት የህይወት ታሪካቸውን የሚያትት ነገር ለመጻፍ አልተዘጋጁም? እኔ እንኳ ብዙ የአባቴ ሮል ከፊሎዞፊካል አንግል ነው የማየው። እንደኛ ዝም ብሎ ወታደር ብቻ አላረጋቸውም። አባቴ በጣም ሩህሩህ በመሆናቸው አንዳንድ ነገር የሚናገሩት ፊሎዞፊካል የሆነ ነገሮች ይናገሩ ነበር። ከሚያስታውሱት አንዱም ቢሉኝ። ለምሳሌ ቤታችን ለእኔ ነው፣ እኔ በጣም ክሎስ ስለነበርኩ ለምሳሌ በሬ ምናምን ይሄ በግ ቤት ውስጥ ሊታረድ ሲል በአመት በዓል ጊዜ አባቴ አንዳንዴ ይገርማቸዋል። ዊፌ እናበለዋለን፣ እንመግበዋለን፣ እንገለዋለን፣ እንበለዋለን ይላሉ። ያዝና ፊሎዞፊካል ነው
በጣም ህይወት በጣም ለሳቸው በጣም ሴንሲቲቭ ነገር ነው። ዝም ብሎ አይደለም። እሱ በጣም ኢምፓክት ነበረው። ይሄ በጣም ያኮራኛል። ስለዚህ በመጽሐፍ ተጽፎ ለማንበብም ለማየትም ያብቃን። ስለተገናኘን በጣም ደስ ብሎኛል። እንኳን ለዛሬ ቀን አደረሳችሁ በድጋሚ። ጥራጥሬ ስላገኘሁት በጣም ደስ ብሎኛል። ክብር ይሰማኛል። ስለ ዛሬ ቀን ምን ስሜት እንዳሳደረቦት የተወሰኑ ነገር እንዲነግሩኝ ነው። ዛሬ ቀን እንግዲህ በጣም ልዩ ቀን ነች። በእውነት ለሙዚየማችን ትልቅ ግብአት፣ ትልቅ የሀገር ታሪክ፣ ትልቅ የሀገር ኩራት የሆነ ሀገራችንን አጥንታቸውን ደማቸውን ከስክሰው እዚህ ደረጃ ላይ ካደረሷት ታላቅ አርበኛ ደጃዝማች ዘውዴ ጥላሁን አልባሳት ናቸውና ልጆቻቸው፣ ቤተሰቦቻቸው በስነ ስርዓት ቤታቸው ነው የጋበዙን ያስረከቡን። በእውነት በዚህ ደረጃ ጠብቀው ጽድት እንዳለ ምንም ነገር ሳይጓደል ሳይቆሽሽ አስረከቡን። ለኛ ተብሎ ከረጅም ጊዜ ጀምሮ ለኛ ተብሎ የተቀመጠ ያክል ነው የተሰማኝና ትልቅ ኩራት ተሰምቶኛል። ይሄ ቀላል ነገር አይደለም፣ ታሪክ ነው። ስናየው አልባሳት ነው፣ ሜዳሊያ ነው። ከዛ ጀርባ ያለው ታሪክ ደግሞ በጣም ትልቅ ነው፣ ለሀገርም ኩራት ነው። በተለይም ደግሞ ለትውልዱ ትልቅ መልእክት ማስተላለፍ ይችላል። አሁን እነዚህን የማይታወቁ ጀግኖች ናቸው፣ ግን ብዙ ታሪክ ያላቸው እንዲሁ ተደብቀው የነበሩ አሁን በቤተሰቦቻቸው ምክንያት እንዲወጣ ለትውልድም እንዲተላለፍ ታሪኩም ከትውልድ ትውልድ እንዲሸጋገር አድርጓልና ትልቅ ኩራት ነው የሚሰማኝ። ትልቅ ጀግንነትም ጭምር ይሰማኛል። የእናንተም አቀባበል ደግሞ ይለያል። ሙዚየሙ በራሱ የሚያዘጋጀው ከማርሽ ባንድ ጨምሮ አልባሳትን ሲረከብ ባገለገሉት ልክ ትልቅ ክብር ሰጥቶ ነው የሚቀበለው እና ለእሳቸው ብቻ የተደረገ አይመስለኝም። ለሁሉም ሲደረግ ይሄ ነው እና ይሄን ከምን አንግል ነው የምታዩት እናንተ? ይሄ የክብር አሰጣጡ እንግዲህ ሀገር የቆመችው በማን ነው? በጀግኖቻችን ነው አይደለ? ጀግኖቻችንን ካላከበርን ማንን ልናከብር እንችላለን? ኢትዮጵያ ሲጀመር የተገነባችው በደምና በአጥንት ነው። አያቶቻችን አርበኞች ሀገራቸው ምንድነው አጥንታቸውን ከስክሰው የመጣውን ወራሪ ኃይል እዚህ አድርሰው ለእኛ አስረክበውናል። እስካሁን ድረስ ደግሞ ያ ነገር ትውልድ ተቀብሎ እያስቀጠለ ያለበት ሁኔታ ነው ያለውና ጀግኖቻችንን ማክበር ግድ ነው። እየተረከብን ያለ ነው ታሪክ ነው፣ እያስቀመጥን ያለ ነው ታሪክ ነው። ለዛ ታሪክ ደግሞ ግዴታ ማክበር መቻል አለብን። መከባበር በራሱ መኖር መቻል አለበት። አሁን ሙዚየማችን ለጋ ካያችሁት ምንም አይነት የተበጣጠሰ ታሪክ የለም። ማንኛውንም ታሪክ ሳይበጣጠስ አስቀምጠናል። ስናስቀምጥ ደግሞ በክብር መሆን መቻል አለበት። መከባበር የሚመጣው ደግሞ ከዚህ ነው አይደለ? ለሀገራቸው የተሰዉት አካላቸውን የሰጡት ለኢትዮጵያ ሲሉ ነው። ኢትዮጵያ የቆመችውን በእነሱ ስለሆነ እንግዲህ ትርጉሙ ከዚህ አንጻር ነው። አመሰግናለን። ያው ዛሬ ሰንበት ነው፣ ፕሮግራሙ እየተላለፈ ያለው እሁድ ነው። ወታደር ረፍት የለውም፣ ግን ቢሆንም በረፍት ቀኑት ነው እርሶም ታሪክ እያሰባሰቡ ያሉት እና ነገ ትውልድ ያመሰግኑታል ስለሚያደርጉልን ነገር፣ ሀገራችንንም ስለሚያገለግሉ ከልብ እናመሰግናል። አመሰግናለሁ። እሺ እናንተም እንዲሁ ሰንበት ነው የመጣችሁ፣ ጠርተናቸዋል። እረፍት ጊዜያቸው ነው። ወታደር ምን ጊዜም ሰዓትም የለውም፣ 24 ሰዓት በተጠንቀቅ ነው ያለው። እናንተ ደግሞ እንግዲህ ጊዜያችሁ እንጆይ የምታደርጉበት ነው እና ከኛ ጋር ስለዋላችሁ ትልቅ ክብር አለኝ። አመሰግናለሁ። ስለተገናኘን ደስ ብሎኛል። ከስምን ጀምር እንተዋወቅ። እኔ ሚካኤል ዘውዴ እባላለሁ። ሚካኤል ዘውዴ ጥላሁን እባላለሁ። ልጅ ነህ አንተ? አዎ፣ የመጨረሻ ልጃቸው። ስንተኛ ነህ ማለት? 9ኛ ልጃቸው ነው። በጣም አሪፍ። ዛሬ የአባትህ በወቅቱ ሲጠቀሙበት የነበረው አልባሳት ያው በሰራዊት ሙዚየም በክብር ተቀምጧል። ምን አይነት ስሜት አሳደረብህ? ምልህ እንዲህ አይነት ነገር በጣም ይከብዳል ለመናገር፣ ቃል የለውም። አሁን በውስጥ ያለው ነገር የሚሰማኝ ከባድ እንዴት ልበል፣ በቃ የሆነ እንደገና ለተፈጠርኩ አይነት ነገር ነው የማየውና መልካም ነገር ነው የሆነልን እላለሁ። ለእነሱም ማመስገን እፈልጋለሁ። ይሄንንም እድሉን ሰጥተውን ለእኛ ብቻ ሳይሆን ይሄ የአባታችን በጊዜው ይሰሩበት የነበረ በጊዜው ታገሉበት ሊዋጉበት የነበረ ነገር ነውና በዛም ደግሞ የተሰጣቸው ሜዳሊያና ሽልማት እኛ አቅፈነው ይዞ ብንይ ለህዝብ አይቀርም፣ ለትውልድም ለአዲሱም ትውልድ አሁንም ላለው ለወደፊትም ለሰራዊቱ ትልቅ እመርታ ነውና ይሄንን ሲያይ እያንዳንዱ ወጣት
የራሱ ፊሊንግ እያንዳንዱ ወታደር የራሱ እንትን ይኖረዋል። እኔም እንደዚህ አድርጌ ይላል። ስለዚህ በጣም በትልቅ ደስታ ነው እኔ የምመለከተው። በጣም አሪፍ። አባት ምን አይነት አባት ነበሩ? እንደው ኢትዮጵያን ከማላበስ አንጻር የተወሰኑ ወንድምህንና እህትህን እንዲሁ ጠይቂያቸው ነበረ። በአንተ ምልከታ ግን አባት ምን አይነት ሰው ነበሩ? አባቴ እንግዲህ እንዴት ልበልህ፣ በጣም ትሁት ናቸው፣ ደግ ናቸው። ይሄ የኔ ልጅ ነው፣ ይሄ እንትና ልጅ ነው ምናምን የሚባል ነገር የለም። ሁላችንም በአንድነት ስንበላም ስንጠጣም ለአንዱ ተገዝቶ ለአንዱ አይቀርም እና የራሳቸውን ብቻ አይደለም የጓደኞቻቸውም የወንድሞቻቸውንም ልጆች ያሳደጉ ሰው ናቸው። በዚህ ላይ ደግሞ ትልቅ ርህራሄ አላቸው። በሃይማኖታቸው የጠነከሩ ናቸው። ከሳቸው ብዙ ነገር አለ። በስራቸውም ደግሞ በተለያየ ኃላፊነት በሚሊተሪው በሲቪሉም ለስራ ከደረሱበት ጊዜ እድሜያቸው ከደረሰ እንግዲህ በ16 በ17 እድሜያቸው ነው አሁን የወጡት። እስከ ለትሞታቸው በእርጅና ከወጡበት ሰዓት ጀምሮ ምንም ሳያርፉ ነው ለሀገራቸው ያገለገሉት እና አባባ በጣም ለማንም ምሳሌ የሚሆኑ ሰው ናቸው። ኢትዮጵያዊነት እንዴት አላበሷቸው? በጣም ከባድ ነው። ስለ እንዴት ነው እንደሳቸው ይሄ የውስጣቸው ያለው ስሜት በእርጅና ዘመናቸው እንኳን ያለቀቃቸው ናቸው። ስለ ሀገራቸው ስለ ኢትዮጵያ በሚነሳበት ጊዜ ፊታቸው ያስፈራል፣ አይናቸው በጣም ያስፈራል እና ከውስጣቸው ያለው ስሜት ለኢትዮጵያ እንዴ ልበልህ በኩራት ነው የምናገር፣ የምኮራበት ነገር ነው። ይህን ነው ልልህ የምችለው። ስለዚህ እንኳን ለዛሬ ቀን አደረሳችሁ። ያው ከዚህም ውጭ ከኢትዮጵያም ውጭ ያሉ ቤተሰቦች አሉ ይመስለኛል እና ሶስቱ እዚህ ነን ያለ ነው። የተቀሩት አሜሪካን ሀገር ነው የሚኖሩት እና እነሱም አሁን ሲያዩ በጣም ይደሰታሉ። በጣም ደሳላችሁ። በድጋሚ እንኳን አብሮ ደስ አለ። እስቲ ሁሉንም ቤተሰብ እንኳን ደስ አላችሁ በድጋሚ። ግን ሁሉንም ቤተሰብ ከመጀመሪያ የእሳቸውን ልጅ ብቻ የልጅ ብቻ ሳይሆን ልጅ ብቻ እንጥራ እስቲ። ልጆች ለመጥራት ወንድሞችና እህቶች ውጭ ያሉትንም። የመጀመሪያው ጌታቸው ዘውዴ ይባላል። ሁለተኛው ሰይፉ ዘውዴ ይባላል። ከዛ ታደሰ ዘውዴ የሚባል አለ። ባለቤቷን ቅድም አይታችሁታል። ከዛ አብይ ዘውዴ እዚህ የነበረው። ከዛ ወይንሸት ዘውዴ አለች። ከዛ ሙሉ ብርሃን ዘውዴ አለች። ከዛ ዶክተር ጥላሁን አለ። ከዛ እንግዲህ ስለሽም ነበረ። ከዛ መጨረሻ እኔ ሚካኤል ዘውዴ ነኝ። ሁላችሁንም እንኳን ደስ አላችሁ ልል ነው። በጣም አመሰግናለሁ። ትውውቅን ጀምር። ቢኒያም እባላለሁ። የጀግናው ታማኝ አርበኛ የበላይ ዘለቀ ሶስተኛ ትውልድ ነኝ። ሶስተኛ ትውልድ። ይህ ማለት የልጅ ልጅ ማለት ነው። የልጅ ልጅ። በጣም አሪፍ። በቅርብ ጊዜ እሳቸውን አስመልክቶ የተጻፈ ጽሁፍ አለ አይደለ? እሱንም እንደው አድማጭ ተመልካቻችንን ለማስታወስ ከርዕሱ ጀምሮ የተወሰነ እናስታውሳቸው። እንግዲህ እነዚህ ሀገርን የጠበቁና ያቆዩልን ጀግኖች አርበኞች ታሪካቸው ከዘፈን ማድመቂያነት ባለፈ ትንሽ ለትውልድ መተላለፍ በሚችልበት መንገድ ታሪካቸው ሳይዛባ እውነተኛውን ነገር ያልተነገሩትን ጨምሮ አውጥቶ ማስተላለፍ እንዳለብኝ ስለተሰማኝ 14 ዓመት አካባቢ ድረስ ፈጅቶብኝ እንግዲህ መጽሐፉን በአማርኛ ከራስ በላይ ወደ ኦሮምኛም ተቀይሯል። በአፋን ኦሮሞ ደግሞ በላይ ዘለቀ ወረሁ እንደ ቂልጡ በሚል ርዕስ ታትሞ ለሕዝብ ቀርቧል ማለት ነው። ዛሬ ግን የተገናኘ ነው በደጃዝማች ኮሎኔል ዘውዴ ጥላሁን በወቅቱ ሲለብሱት የነበረውን አልባሳትና ሲጫሙት የነበረውን ጫማ እንዲሁም ደግሞ ቁሳቁሶች ለሰራዊት ሙዚየም በማስረከብ ላይ ነው የተገናኘ ነው እናንተ። በዚህ ፕሮግራም ላይ ግን አንድ የተዛባ ታሪክ እንዳለ ቀደም ሲል በፕሮግራሙ በቤታቸው ውስጥ በተዘጋጀው ፕሮግራም ላይ ሰማው። መረጃ ምንድን ነው? ብዙ ጊዜ ኢትዮጵያ አድዋም ይሁን ሌሎች የሁለተኛ ጊዜ ጣሊያን ሊወረን ሲመጣም ሌሎች ትልልቅ በዓላት ሲመጡ አርበኛን ቀንም ጨምሮ ሶሻል ሚዲያ ላይ የሚፖስቱ ፖስቶች አሉ። ከሚፖስቱ ፖስቶች መካከል ደግሞ ፎቶዎች ማለት ነው አንዱ ይሄ ፎቶ ነው። ሲፖስቱ ምንድን ነው የሚባለው? ያው የጀግናው የበላይ ዘለቀ ፎቶ እንደሆነ ነው ተነግሮ የሚፖስተው እና ቀደም ሲል ግን ይሄ ማስተካከያ መደረግ አለበት የሚል ሀሳብ ተነስቶ ነበር እና ይሄ እውን የእሳቸው ፎቶ አይደለምን?
በትክክል እንግዲህ ይሄ ፎቶግራፍ ባለቤት ታማኙ አርበኛ ደጃዝማች ዘውዴ ጥላሁን የራሳቸው የሆነ ትልቅ ገድል ትልቅ ታሪክ ያላቸው ናቸው። የእሳቸው ትክክለኛ ምስል ነው። አባሪ የሆኑ ተመሳሳይ ፎቶግራፎች አሉ። እነዚህ ፎቶግራፍ የእሳቸውን የአርበኝነት ሙያ በደንብ አድርጎ መግለጽ የሚችል ነው። በላይ ዘለቀም የራሳቸውን የሆነ ለሀገር አኩሪ ታሪክ ፈጽመው ያለፉ ያውም ብዙ ህዝብ እንደሚያውቀው ደግሞ ብዙ ታሪክ አላቸው የሚነገር እንዲሁም ደግሞ ያው የደረሰባቸውንም በደል ይታወቃል። ይህንንም ህዝብና መንግስት ደግሞ ቤተሰቡን ጎብኝቶ ይቅርታ እንዲጠይቅ እናደርግ ይሆናል። እዚህ ቦታ ላይ የተገኘበት ምክንያት ይሄ ምስል ትክክል እንዳልሆነ ምስክርነት ለመስጠት የመጀመሪያው። ሁለተኛ እንግዲህ እነዚህ በብላቴና ወጣት ሆነው ሀገር ስትወረር፣ ሀገር ስትደፈር፣ ሀገር ማለት ታሪክ ነው፣ ሃይማኖት ነው፣ ሚስት ነው ብለው በቁርጠኝነት በመነሳት አፈሩን ለብሰን ድንጋዩን ተንተርሰን እችን ሀገር ማቆየት አለብን ብለው ቆርጠው ተፋልመው እንደምታየው እዛ ጋር የሚንቆረቆር ደም በእጃቸው እየፈሰሰ ይሄኛውን እውነት ለትውልድ ለማስተላለፍ ሀገርን ጠብቀው ለማቆየት ያደረጉት ተጋድሎ ነውና ይህን ተጋድሏቸው ደግሞ በትክክል ህዝብ ዘንድ መቅረብ የሚችልበትን ሁኔታ መፍጠር። ሁለተኛው ደግሞ ትውልድ ክፍተት እንዳይኖረው በዋናነት የታሪክ መዛባት እንዳይፈጠር እውነተኛ የሆነ ስራ እየተሰራ ትውልዱን ማቀራረብና ለሀገር የራሱን አበርክቶ ማበርከት እንዲችል የራሱን አሻራ ማስቀመጥ እንዲችል እነዚህ ባለታሪኮች ቅርሶቻቸውም ማንነታቸውን በእውነተኛ መንገድ ከተቀመጠ ማነሳሳት ይችላል የሚል እምነት አለኝና እዚህ ቦታ ላይ የተገኘበት ምክንያት የተዛባን ታሪክ ትርክት ለማረቅ ነው የመጣሁት ማለት ነው። ስለዚህ ፎቶ የበላይ ዘለቀ ሳይሆን የደጃዝማች የኮሎኔል ዘውዴ ጥላሁን ፎቶ ነው ማለት ነው። ግን ይሄ ታሪክ የተዛባው የመልክ መቀራረብ አለ ወይስ ደግሞ በተመሳሳይ ጄኔሬሽን ላይ ስለነበሩ ነው ይሄ መዛባት የመጣው? ለምንድን ነው? በእኔ ግምት መዛባት የሚፈጠረው ብዙ ጊዜ አንዳንድ ጊዜ ከቅንነት ታሪክን ለማውጣት የሚቸኩሉ ሰዎች ይኖራሉና በደንብ አድምቶ አጥርቶ እንትንን ታሪክን ሰርስሮ ለማውጣትና እውነተኛውን ነገር ጠይቆ ለማውጣት ያለው ፍላጎት አናሳ ነው። በችኩል የታሪኩን የሶርስ እኔ ነኝ ለማለት የሚወጡ ስራዎች አሉ። እንደነገርኩ ቀደም ሲል ቅንነት ይኖረዋል፣ ግን ያለማጣራትና የማጥራት ስራ አለመስራት ታሪክን በዚህ መንገድ ያንሻፍፋልና የሚሰሩ ሰዎች ከዚህ በኋላ መጠንቀቅ መቻል እንዳለባቸው በደንብ ጥናትና ምርምር ማድረግ እንዳለባቸው ጠቁማለሁ። እንደዚህ አይነት የሰራዊት ሙዚየም መገንባቱና የጀግኖቻችን የአገር ባለውለታ የሆኑት ደግሞ የጀግኖቻችን ሲጠቀሙበት የነበሩት ነገሮች ወደ ሰራዊት ሙዚየም መግባታቸው ምን አይነት ስሜት አሳደረብህ ባንተ? እጅግ በጣም ደስ የሚል ስሜት ነው የተሰማኝ። ቀደም ሲል ሙዚየሙ መቋቋም ከነበረበት ዓመተ ምህረት ዘግይቶ ቢሆንም በአሁኑ በዚህኛው ዘመን ቢሆንም ቀደም ቢል ኖሮ በርካታ ቅርስና በርካታ ታሪክ ያላቸው የታሪክ አሻራዎች ቤት ውስጥ መግባት ይችሉ ነበረ። አሁን እነዚህ የታሪክ አሻራዎች ግለሰብ ቤት ተቀምጠው ቢሆኑ ኖሮ አደጋውና መጎዳታቸው አስከፊ እንትን ይፈጥር ነበረ። አሁን ግን የተጠበቀና አስተማማኝ ቦታ ላይ መቀመጡ ለትውልድ የመተላለፍ አቅሙ ከፍተኛ ስለሚሆን ትውልድ ይህን ነገር እያየ እየጎበኘ ታሪኩን እያጠና ለሌሎችም ለጥናትና ምርምር ለሚያደርጉ ግብአት ስለሚሆን ጥሩ ነው ብዬ ነው የማስበው። በደስታ ነው የተቀበልኩት። ከልብ እናመሰግናለን። በሰፊው ተገናኝተን ደግሞ ስለ ጀግናው ስለ አያት በርካታ ነገሮችን እናወሳለን ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክበርልኝ። ያለነው በሰራዊት ሙዚየም ውስጥ ነው። የተገኘንበት ዋነኛ ዓላማ ደግሞ የደጃዝማች ኮሎኔል ዘውዴ ጥላሁን አልባሳት በወቅቱ ሲጠቀሙበት የነበሩትን አልባሳት እንዲሁም ደግሞ የሽልማት እቃዎቻቸውን ወደ ሰራዊት ሙዚየም በማስረከብ ላይ ለመገኘት ነው እዚህ የተገኘ ነው። እንግዲህ ርክክቡ ያያችሁትን ያህል ይመስል ነበረ። ይህንን ፎቶ ያስኩት ያው በምክንያት ነው። ብዙ ጊዜ በሶሻል ሚዲያና እንዲሁም ደግሞ በትልልቅ የቴሌቪዥን ጣቢያዎች የአርበኞች ቀን ሲከበርና በሌሎች በትልልቅ በዓላት ላይ ይህ ፎቶ የጀግናው አርበኛ የበላይ ዘለቀ ፎቶ ተደርጎ ይወሳል። ነገር ግን ከእሳቸው ሶስተኛ ትውልድ እንደሰማችሁት ከልጅ ልጃቸውም ጭምር እንደሰማችሁት ይሄ ፎቶ የጀግናው የአርበኛ በላይ ዘለቀ ፎቶ ሳይሆን ደጃዝማች ኮሎኔል ዘውዴ ጥላሁን ትክክለኛ ፎቶ ነው ማለት ነው። ስለዚህ እንደዚህ አይነት ትልልቅ የታሪክ መዛባቶች እንዳይፈጠር ጭምር ነው እንደዚህ አይነት የሰራዊት ሙዚየሞች ተገንብተው ትውልድ ትክክለኛው መረጃ እንዲያገኙ የሚያስችለውና ስለዚህ ወደ ሰራዊት ሙዚየም መታችሁ ከጎበኛችሁ ደግሞ እነኚህን የመሰሉ የታሪክ መዛባቶችንም የምንፍቅበትና የምናስተካክልበት ነው። ስለነበረን ቆይታ ከልብ አመሰግናለሁ። አባይ ቲቪ ላይ ነበራችሁ። ፕሮግራማችን
ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ኢትዮጵያ ጀግኖቿን ታመሰግናለች። ኢትዮጵያችን በልጆቿ ታፍራና ተከብራ ለዘላለም ትኑር። ስለነበረን ቆይታ ከልብ አመሰገን። ሌሎች የአባይ ቲቪ ፕሮግራሞች ይቀጥላሉ። ሳምንት ደግሞ በሌላ ፕሮግራም እንመለሳለን። ቸር ሰንብቱ።